ዛሬ ይዤላችሁ የመጣሁት የ9ኛ ክፍል ማትማቲክስ ዩኒት 2 ነው። ዩኒት 2 ዘ ነምበር ሲስተም ይላል። ነምበር ሲስተም ማለት ስለ ቁጥሮች ነው የምናየው በዚህ ዩኒት ማለት ነው። በአጠቃላይ ይህ ማለት ናቹራል ነምበር፣ ሆል ነምበር፣ ኢንቲጀር ከዚህ በፊት ታውቃቸዋላችሁ ወይም ደግሞ 8ኛ ክፍል እና 7ኛ ክፍል ተምራችኋቸዋል። ሌሎችን ደግሞ ራሽናል ነምበር፣ ሪል ነምበር፣ ኢራሽናል ነምበር የሚባሉ አሉ። ስለ እነሱ ነው የምናየው በአጠቃላይ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ኢንትሮዳክሽን ኢን ዘ ፕሪቪየስ ግሬድ ዩ ለርን ዘ ነምበር ሲስተም አባውት ናቹራል ነምበር ኢንቲጀር ኤንድ ራሽናል ነምበር። ባለፈው ግሬዳችሁ ወይም ደግሞ ኤሌመንታሪ ላይ ከነምበር ሲስተም ውስጥ ስለምን ተምራችኋል? ስለ ናቹራል ነምበር ወይም ደግሞ መቁጠሪያ ቁጥር ስለሚባለው ኢንቲጀር ድፍን ቁጥር እና ስለ ራሽናል ነምበር ተምራችኋል። ዩ ሃቭ ዲስከስድ ሚኒንግ ኦፍ ናቹራል ነምበር ኢንቲጀር ኤንድ ራሽናል ነምበር ዘ ቤዚክ ፕሮፐርቲስ ኤንድ ኦፕሬሽን ኦን ዘ አበብ ነምበር ሲስተም እና ስለ እነዚህ ናቹራል ነምበር ኢንቲጀር እና ራሽናል ነምበር ስለሚባሉት ምን ሚኒንጋቸውንም ደግሞ ምን ማለት ነው ምን ነው የሚያጠቃልሉ ስለሚለው ተምራችኋል። በተጨማሪ ደግሞ የነሱን ፕሮፐርቲ ባህሪያቸውን እና ኦፕሬሽን ወይም ደግሞ የሂሳብ ስሌቶች በአራቱ የሂሳብ ስሌቶች እንዴት ነው የሚሰሩት የሚለውን አይታችኋል እዚህ በፊት ማለት ነው። In this unit, after revising the properties of natural number, በዚህ ዩኒት የምናየው እነዚህን ሶስት የናቹራል ነምበር አይነቶችን ሪቫይዝ ካረግን በኋላ ወይም ከከለስን በኋላ those properties of natural number, integer and rational number ማለት ስለ ናቹራል ነምበር ኢንቲጀር እና ስለ ራሽናል ነምበር ትንሽ እየካየን በኋላ you will continue to learn about irrational number and real number። ስለምን እንቀጥላለን? ኢራሽናል ነምበር ስለሚለውና ሪል ነምበር ስለሚባለው ተጨማሪ በዚህ የክፍል ደረጃችሁ አዲስ የምትማሯቸው የነምበር ሲስተም አይነቶች እናያለን ማለት ነው። ለዛሬ ፓርት 1 ላይ ይዤላችሁ የመጣሁት ሪቪዥን ኦን ናቹራል ነምበርስ ኤንድ ኢንቲጀርስ የሚለው ነው። ሪቪዥን ማለት ክለሳ ነው። እዚህ በፊት ታውቃቸዋላችሁ፣ ነገር ግን እንደ ክለሳ መጀመሪያ እናያቸዋለን ማለት ነው። እነሱን አክቲቪቲ 2.1 ሊስት 5 ሜምበርስ ኦፍ ኤ ናቹራል ነምበር ቢ ኢንቲጀር ይላል። 5 ሜምበር ነው ዘርዝሮ የተባልነው ስለምን ኤ ናቹራል ነምበር ይሁን። ናቹራል ነምበር ከስንት ነው የሚጀምረው? ከአንድ ነው የሚጀምረው። ስለዚህ ከ1 እስከ 5 መዘርዘር እንችላለን። 1 2 3 4 5 ብለን አባሉን መዘርዘር እንችላለን። ኢንቲጀር ደግሞ ምንድነው? ከኔጌቲቭ ቁጥሮች እና ፖዚቲቭ ቁጥሮችን የያዘ ነው። ስለዚህ ከኔጌቲቭ 3 መጀመር እንችላለን። ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 እነዚህ ኢንቲጀር ናቸው ማለት ነው። ሁለተኛ ሴሌክት ናቹራል ነምበር ኤንድ ኢንቲጀር ፍሮም ዘ ፎሎዊንግ ይላል። ሁለተኛ ደግሞ ናቹራል ነምበር እና ኢንቲጀሩን ምረጡ ነው የሚለው። ከዚህ ጋር ኤ 6 ይላል። 6 ናቹራል ነምበርም ኢንቲጀር መሆን ትችላለች፣ ምክንያቱም ሁሉም ናቹራል ነምበር ኢንቲጀር ናቸው አይደል? ስለዚህ 6 ናቹራል ነምበርም ኢንቲጀርም ናት። ቢ ደግሞ 0 ይላል። 0 ናቹራል ነምበር አይደለችም፣ ስለዚህ ኢንቲጀር ውስጥ ነው የምትመደበው ማለት ነው። ሲ ደግሞ ኔጌቲቭ 25 ኔጌቲቭ ቁጥሮች ሁሉ ኢንቲጀር ናቸው፣ ናቹራል ነምበር መሆን አይችሉም፣ ስለዚህም ኢንቲጀር ነው ማለት ነው። ሶስተኛ ዋትስ ዘ ሪሌሽንሺፕ ቢትዊን ናቹራል ነምበር ኤንድ ኢንቲጀር። የናቹራል ነምበር እና ኢንቲጀር ግንኙነታቸው ወይም ሪሌሽናቸው ምንድነው? ናቹራል ነምበር ኢዝ አን ኤሌመንት ኦፍ ኢንቲጀር ብለን መጻፍ እንችላለን፣ ምክንያቱም ሁሉም ናቹራል ነምበሮች ኢንቲጀር ውስጥ መገኘት ስለሚችሉ ማለት ነው። ስለዚህ ናቹራል ነምበር የኢንቲጀር አባል ነው ብለን ይቀመጣል። ሪሌሽናቸው ይሄ ነው። አራተኛ ዲሳይድ ኢፍ ዘ ፎሎዊንግ ስቴትመንት አር ኦልዌይስ ትሩ ሳምታይምስ ትሩ ኦር ኔቨር ትሩ ኤንድ ፕሮቫይድ ዩር ጀስቲፊኬሽን ይላል። እዚህ ጋር 3 ስቴትመንቶች ተቀምጠውልናል። እነሱን ምንድነው የምንለው? ኦልዌይስ ትሩ ሁልጊዜ ትክክል ናቸው አንደኛ። ሁለተኛ ምርጫችን ደግሞ ሳምታይምስ ትሩ አንዳንዴ ትክክል ናቸው ወይም እውነት ናቸው። ሶስተኛው ደግሞ ኔቨር ትሩ ምንም እውነት አይደሉም ብለን ነው የምናስቀምጠው። ኤ ናቹራል ነምበርስ አር ኢንቲጀርስ ይላል። ናቹራል ነምበር ኢንቲጀር ናቸው ይላል። ይሄ ኦልዌይስ ትሩ ነው ማለት ነው፣ ምክንያቱም ሁሉም ናቹራል ነምበሮች የኢንቲጀር አባል ስለሆኑ ማለት ነው። ቢ ደግሞ ኢንቲጀርስ አር ናቹራል ነምበርስ ኢንቲጀሮቹ ናቹራል ነምበር ናቸው ይላል። ይሄ ሳምታይምስ ትሩ ነው፣ አንዳንድ ጊዜ ነው ትሩ የሚሆነው እንጂ ሁልጊዜ አይሆንም። ምክንያቱም ፖዚቲቭ ቁጥሮች ኢንቲጀርም ናቹራል ነምበርም ስለሆኑ ፖዚቲቭ ኢንቲጀሮች ናቹራል ነምበር ናቸው፣ ነገር ግን ኔጌቲቭ ኢንቲጀሮች ናቹራል ነምበር አይደለም። ስለዚህ ሳምታይምስ ትሩ ይባላል ማለት ነው። ሲ ደግሞ ኔጌቲቭ 7 ኢዝ ኤ ናቹራል ነምበር ኔጌቲቭ ቁጥር ናቹራል ነምበር ሆኖ ስለማያውቅ ኔቨር ነው የሚሆነው፣ ምንም ይሄ እውነት አይደለም ማለት ነው። ስለዚህ ኔቨር ትሩ እንላለን ማለት ነው። አምስተኛ ድራው ዲያግራም which shows the relationship of natural number and integer። የናቹራል ነምበር እና የኢንቲጀር ሪሌሽን የሚያሳይ ዲያግራም ስሩ ነው የሚለው። ዲያግራም እንስራ ብንል በዚህ መልኩ መስራት እንችላለን። እዚህ ናቹራል ነምበሮች አሉ ብንል ከዛ እዚህ ደግሞ እነሱን ከቦ ያዘ ኢንቲጀር። ይሄ ኢንቲጀር ምን አለው? ኔጌቲቭ ቁጥሮች አሉት ማለት ነው።
ኔጌቲቭ ኢንቲጀሮች ያሉት ማለት ነው። እንደዚህ ብለን ማስቀመጥ እንችላለን። The collection of well-defined distinct object is known as a set. well-defined የሆኑ ኦብጀክቶች ስብስብ ምን ይባላል? ሴት ይባላል። ወይም ደግሞ ስብስብ። ኮሌክሽን ማለት ጥርቅም ማለት ነው። well-defined የሆኑ ኦብጀክቶች ጥርቅም ምን ይባላል? ሴት ይባላል፣ ስብስብ ይባላል ማለት ነው። The word well-defined refers to a specific property which makes it easy to identify whether the given object belongs to the set or not ይላል። well-defined የሚለው ቃል ምንድነው የሚያመለክተን? ስፔሲፊክ ፕሮፐርቲ የሆነ የራሱ የሆነ ፕሮፐርቲ የራሱ የሆነ ባህሪ ያለው which makes it easy to identify ይሄን ነገሩን ወይም ደግሞ ኦብጀክቱን በቀላሉ ለመለየት አይደንቲፋይ ለማድረግ የሚያግዘን ማለት ነው። whether the given object belongs to set or not የተሰጠን ኦብጀክት ስብስብ ነው አይደለም ብለን ለመለየት የሚያግዘን ወርድ ነው ማለት ነው። ምን well defined የሚባለው the word distinct means that the objects of a set must be all different ዲስቲንክት የሚለው የሴቱ ኦብጀክት ወይም ደግሞ አባላቶቹ ሁሉም ምንድን ናቸው ነው የተለያዩ ናቸው። ኦል ዲፍረንት ናቸው የሚለው ነው የሚያሳየን ዲስቲንክት የሚለው ማለት ነው። from your grade 7 mathematics lesson you recall that ከሰባተኛ ክፍል ትምህርታችሁ ምን ታስታውሳላችሁ? the set of natural number which is denoted by n expressed as n ናቹራል ነምበር በn ነው የሚወከለው እና እንዴት ነው የሚጻፈው? n ከስንት ታይም ጀምሮ ከአንድ ጀምሮ እዛ ማለቂያውን አናውቀውም በስብስብ በብሬስ እናስቀምጣቸዋለን ማለት ነው። እንደዚህ ብለን the set of integer which is denoted by z is expressed as integer ደግሞ integer is equals to ምንድነው የሚያጠቃልለው? ኔጌቲቭ ቁጥሮች ማለት እዚህ ወደዚህ ኔጌቲቮች ይቀጥላሉ ማለት ነው። -2 -1 0 1 2 3 እዛ ወደዚህም ይቀጥላል። ይሄ የኢንቲጀር ስብስብ ነው ማለት ነው። ይሄን ሰባተኛ ክፍል ላይ ተምራችኋል ነው የሚለው። ኤግዛምፕል categorize each of the following as natural number and integer ይሄንም ናቹራል ነምበር እና ኢንቲጀር ብላችሁ ክፈሏቸው ነው የሚለን። የመጀመሪያው all the given number are integer and ሁሉም የተሰጡ ቁጥሮች ኢንቲጀር ናቸው። ምክንያቱም ናቹራል ነምበርም ኢንቲጀር ስለሆነ ማለት ነው። ናቹራል ነምበር የሆኑት ግን 3 11 15 and 7 are ናቹራል ነምበርስ ምክንያቱም ፖዚቲቭ ቁጥሮች ብቻ ነው ናቹራል ነምበር መሆን የሚችሉት። ኔጌቲቮቹ ኢንቲጀር ናቸው። ነገር ግን ፖዚቲቭ ቁጥሮች ኢንቲጀር መሆን ስለሚችሉ እዚህ የተሰጡን ሁሉም ኢንቲጀር ናቸው እንላለን ማለት ነው። ቀጣይ የምናየው ኢኩሊድስ ዲቪዥን ሌማ የሚለው ነው። አክቲቪቲ 2.2 አንደኛ in a bookstore there are 115 different books to be distributed to 8 students ከመጽሐፍ መደብሩ 115 የተለያዩ መጽሐፎች አሉ። እነሱ ደግሞ ለ8 ተማሪዎች ሊሰራጩ ነው ማለት ነው። if the book store shares those books equally how many books will each student receive and how many books will be left እና ይሄን መጽሐፉን ለ8 ተማሪዎች እኩል ቢካፈሉ ለተማሪዎቹ ስንት ይደርሳል? ሲቀጥል ደግሞ ስንት ይተርፋል? ማለት ያልደረሳቸው ስንት ቀሪ ይኖራል ነው የሚለው። ይሄን በሎንግ ዲቪዥን መስራት እንችላለን። 115 ሲካፈል ለ8 ብለን ማለት ነው 11 ለ8 አንድ ጊዜ 8 8 3 5 35 ለ8 4 ጊዜ 8 32 3 ስለዚህ ለተማሪዎች 14 መጽሐፍ ደርሷቸው ስንት ይቀራል ማለት ነው? 3 ትቀራለች ወይም ሪማይንደር ትባላለች። ቀሪ ማለት ነው። ሪማይንደር ትባላለች። ሁለተኛ ዲቫይድ a natural number 128 by 6 128ን ለ6 አካፍሉ ነው የሚለው። what is the quotient and remainder of this process? quotient ማለት ድርሻ ነው። 128ን ለ6 እናካፍለው የሚሰጠን ድርሻ ነው። ከዛ ሪማይንደር ደግሞ ቀሪው ነው። can you guess a remainder before performing the division process? ዲቪዥን ፕሮሰሱን ሳትሰሩ ሪማይንደሩን ወይም ደግሞ ቀሪውን ልትገምቱ ትችላላችሁ ነው የሚለው። ከሰራን በኋላ እናውቀዋለን። 128ን ለ6 እናካፍል። ከዛ ስንት ጊዜ 12 ለ6 2 ጊዜ 6 12 ከዛ 8 ይወርዳል። 8 ለ6 1 ጊዜ 6 ስንት ይቀራል ማለት ነው? 2 ስለዚህ ሪማይንደራችን 2 ነው። ኮሸንታችን 21 ነው። ኮሸንት ማለት ድርሻ ማለት ነው። from your activity using the process of division ከአክቲቪቲው ምንድነው የተጠቀምነው? የዲቪዥን ፕሮሰስ ነው የተጠቀምነው። one positive integer by another አንዱ ፖዚቲቭ ኢንቲጀር በሌላው በማካፈል ማለት ነው። you will get remainder and quotient as described in the following theorem እና ሪማይንደር ማለት ቀሪ ነው እና ኮሸንት ማለት ደግሞ ድርሻ ነው። ቀሪና ድርሻውን ማግኘት ይችላል ማለት ነው። theorem 2.1 ኢኩሊድስ ዲቪዥን ሌማ ይላል። ይሄ ቴረም ነው።
given a non-negative integer a and a positive integer b a እና b የሚባሉ ሁለት ቁጥሮች ተሰጥተውናል። a ነን ኔጌቲቭ ነው ወይም ደግሞ ኔጌቲቭ አይደለም ማለት ነው። ይህ ማለት ዜሮ መሆን ይችላል እና ዜሮ እና ፖዚቲቮችን ማጠቃለል ይችላል ማለት ነው። እና b ደግሞ ፖዚቲቭ ነው፣ ዜሮን አያጠቃልልም ማለት ነው። ፖዚቲቭ ከሆነ ዜሮን አይጨምርም ማለት ነው። there exist unique non-negative integer q and r satisfying እና የሚፈጠሩት ፖዚቲቭ የሆኑ ቁጥሮች ነው q እና r ናቸው። እነሱ ደግሞ የሚያሳየው ምንድነው? a is equals to b times q plus r የሚለው ነው። 0 less than or equal to r less than b እቺ r የምትባለው ሪማይንደር ስለሆነች ከb ማነስ አለባት ማለት ነው። ምክንያቱም ከተካፋዩ ማነስ ስለሚጠበቅባት ማለት ነው። ስለዚህ in theorem 2.1 a is called a dividend ከዚህ ከቴረሙ የሚያሳይ ምንድነው? a የሚባለው dividend ወይም አካፋይ ነው። q is called a quotient q ደግሞ ድርሻ ማለት ነው። quotient ነው ያሳየናል። b is called divisor b ደግሞ ተካፋይ የሚሆነው ነው። and r is called remainder r ደግሞ ቀሪውን ነው የሚያሳየን ማለት ነው። find the unique quotient and remainder when a positive integer ዩኒክ ኮሸንት ማለት ድርሻውንና ሪማይንደር ቀሪውን ፈልጉ ነው የሚለው። እዚህ ጋር ቀጥታ አካፍለን ያገኘነውን ኮሸንት እንላለን፣ የቀረውን ደግሞ ሪማይንደር ብለን ማስቀመጥ እንችላለን። ለምሳሌ a 38 divided by 4 ይላል። 38 ለ4 ሲካፈል ሶሉሽን a here it is given that the dividend is a dividend ማለት a ነው ማናት 38 ናት and the divisor ተካፋዩ ደግሞ ማን ነው 4 ነው። so that we need to determine the unique number q and r እና q እና r ዩኒክ ነምበር ናቸው። q እና r መፈለግ ይጠበቅብናል። when we divide 38 by 4 38ን በ4 ስናካፍል we get a quotient q equals to 9 እዚህ ጋር ስናየው 38 ለ4 ስናካፍል 9 ጊዜ እናገኛለን። 9 ጊዜ 4 36 ተዛ 38 ሲቀነስ 36 2 ማለት ነው። ስለዚህ ኮሸንታችን ወይም ድርሻችን ስንት ሆነች? 9 ሆነች እና ሪማይንደር ቀሪያችን ደግሞ እቺ ማለት ነው ስንት ሆነች? 2 ሆነች። hence we can write እንዴት መጻፍ እንችላለን? 38 ማለት dividend is equals to ተብሎ መጀመሪያ የሚጻፈው ዲቫይዘር ሲባዛ ኮሸንት ሲደመር ሪማይንደር ሆኖ ይጻፋል ማለት ነው። ቢ ደግሞ 5 is divided by 14 5 ለ14 ሲካፈል ነው። 5 ትንሽ ቁጥር ናት፣ 14 ደግሞ ትልቅ ቁጥር ናት። ስለዚህ ትንሽን ቁጥር ለትልቅ ቁጥር ስናካፍለው እንዴት ይሆናል? the number 5 is less than divisor 14 5 ከተካፋዩ ከ14 ታንሳለች። ሶ the quotient is 0 ድርሻችን ምን ይሆናል? 0 ምክንያቱም ምንም አይደርሳቸውም ማለት ነው። አንድም ቢሆን መድረስ ስለማይችል 5 ስለምታንስ ድርሻው 0 ነው። and the remainder is 5 ቀሪው ስንት ትሆናለች? 5 ትሆናለች ማለት ነው። ስለዚህ ውጤቱን ለማግኘት 5 is equals to ይሄ ማለት ዲቫይዘር ማለት ነው። አካፋይ እኩል ይሆናል ተካፋይ ዲቫይዘር ሲባዛ ኮሸንት 0 ማለት ነው ሲደመር 5። ስለዚህ ውጤታችን ምን ይሆናል? 5 ይሆናል ማለት ነው። ሲ ደግሞ 12 ሲካፈል ለ3 ነው። 12 ሲካፈል ለ3 ቀጥታ 4 ነው። 4 ሲባዛ በ3 12 ቀሪያችን ስንት ይሆናል? 0 ይሆናል ማለት ነው። ዲ using a long division if 2574 is divided by 8 we get 300 ይሆናል። አሴ ኮሸንት እንደ ኮሸንቱን ማን ነው 321 አገኘን። ቀሪው ስንት ይሆናል ማለት ነው? 6 ይሆናል። ሪማይንደሩ 6 ይሆናል ማለት ነው። ስለዚህ 2574 እኩል ይሆናል 8 ሲባዛ 321 ሲደመር 6 ይሆንልናል ማለት ነው። እንደዚህ ሎንግ ዲቪዥን ማካፈል እንግዲህ ይጠፋቸዋል ብዬ አላስብም፣ ቀላል ነው። ኖት ፎር ቱ ፖዚቲቭ ኢንቲጀር a and b in the division ሌማ ሁለት ፖዚቲቭ ኢንቲጀሮች a እና b የሚባሉት በዲቪዥን ሌማ ጊዜ ማለት ነው we say a is divisible by b if the remainder is 0 a ለb በቀጥታ ተካፈላለች ዲቪዚብል ናት የሚባለው a ለb ያለምንም ቀሪ ማለት ሪማይንደሯ ቀሪዋ 0 ሆኖ በምትካፈልበት ጊዜ ነው ማለት ነው። in the above example c 12 is divisible by 3 since the remainder is 0 ላይ ካየነው ኤግዛምፕል 12 የ3 ምንድነው ዲቪዚብል ናት ማለት ነው። ምክንያቱም ቀሪዋ 4 ደርሶ ቀሪው 0 ስለሆነ ማለት ነው። ስለዚህ ዲቪዥን ሌማ የሚባለው dividend is equals to divider ሲባዛ ኮሸንት ሲደመር ሪማይንደር መሆኑን ነው የሚያሳየን። ቀጣይ የምናየው ፕራይም ነምበር ኤንድ ኮምፖዚት ነምበር የሚለውን ነው። ፕራይም ነምበር ማለት ብቸኛ ቁጥር ነው። ኮምፖዚት ደግሞ ተተንታኝ ቁጥር የሚባለው ነው በአማርኛ። in this section you will confirm important fact about prime and composite number በዚህ ሴክሽን የምናየው ስለ ፕራይም እና ስለ ኮምፖዚት ነምበሮች ኢምፖርታንት የሆነ እውነታን ነው የምናየው። the following activity የሚከተለው ታችኛው አክቲቪቲ
will help you to refresh your memory ለማስታወስ ያግዛችኋል ነው የሚለው። አክቲቪቲው እንስራ እስኪ። fill the blank to make the sentence correct using the number 3 and 12 3 እና 12 ቁጥርን በመጠቀም ምንድነው ሴንስ የሚሰጥ ወይም ትክክል የሆነ ሴንተንስ አዘጋጁ ስሩ ነው የሚለው። ኤ ብላንክ ኢዝ ኤ ፋክተር ኦፍ ብላንክ ከ3 እና ከ12 ነው። ፋክተር ማለት አካፋይ ማለት ነው። ስለዚህ እዚህ ጋር መግባት የሚችለው 3 ነው። 3 ኢዝ ኤ ፋክተር ኦፍ 12 ይሆናል ማለት ነው። 3 የ12 ፋክተር ነው። 3 የ12 አካፋይ ነው ማለት ነው። ቢ ደግሞ ብላንክ ኢዝ ዲቪዚብል ባይ ብላንክ። ይሄ ደግሞ ዲቪዚብል ማለት ያለ ቀሪ ይካፈላል ማለት ነው። ስለዚህ 12 ያለ ቀሪ ለ3 መካፈል ይችላል። ስለዚህ 12 3 ማለት ነው። 12 is divisible by 3 ማለት ነው። ሲ ብላንክ is multiple of 3 multiple ደግሞ ብዜት ነው። ብዜት መሆን የሚችለው ደግሞ ማን ነው? 12 ስለዚህ 12 የ3 ብዜት ማለት ነው። 12 is multiple of 3 ይባላል ማለት እንችላለን ማለት ነው። ሁለተኛ for each of the following statement write true if the statement is correct and false otherwise ይላል። ስቴትመንቱ ትክክል ከሆነ true በሉ ካልሆነ ደግሞ false በሉ ነው የሚለን። if your answer is false given justification why it's false መልሳችሁ ሐሰት ወይም ደግሞ false ከሆነ ለምን false አላችሁት የሚለውን ነገር ተናገሩ ይላል። አንደኛ one is a factor of all natural number አንድ የሁሉም ናቹራል ነምበሮች ፋክተር ነው ይላል። ይሄ ትሩ ነው። ምክንያቱም ማንኛውንም ቁጥር ለአንድ ማካፈል እንችላለን ማለት ነው። ስለዚህ ትሩ ይሆናል። ሁለተኛ there is no even prime number ይላል። ኢቭን የሆነና ፕራይም የሆነ ነምበር የለም። ኢቭን ማለት ተጋማሽ ነው። ፕራይም ደግሞ ብቸኛ ነው። ተጋማሽ ነው። ብቸኛ የሆነ ቁጥር የለም ይላል። ይሄ ፎልስ ይሆናል ማለት ነው። ለምን ፎልስ አልነው? ሁለት ኢቭን ነምበር ናት አይደለ? ነገር ግን ፕራይም ናት። ፕራይም ማለት ለአንድና ለራሱ ብቻ መካፈል የሚችል ነው። ስለዚህ ሁለት ለአንድና ለራሷ ብቻ ስለምትካፈል ኢቭን ናት፣ ነገር ግን ፕራይም ናት ማለት ነው። ስለዚህ እቺ ታፈርሳለች፣ ፎልስ ይሆናል ማለት ነው። ሲ 23 is a prime number ይሄ ትሩ ነው። 23 ለአንድና ለራሱ ብቻ መካፈል ስለሚችል ትሩ ነው። ፕራይም ነምበር ማለት ለአንድና ለራሱ ብቻ መካፈል የሚችል ነው። ኮምፖዚት ነምበር የሚባለው ደግሞ ከሁለት በላይ አካፋዮች አሉት ማለት ነው። ለአንድና ለራሱና ለሌላ ተጨማሪ ቁጥሮች መካፈል የሚችል ማለት ነው። ዲ if a number is natural number ቁጥሩ ናቹራል ነምበር ከሆነ it is either prime or composite ይላል። ወይ ፕራይም ነው ወይ ደግሞ ኮምፖዚት ነው ማለት ይቻላል ይላል። ይሄ አንድ የምታፈርሰው ቁጥር ስላለች ፎልስ ነው የሚሆነው። ምክንያቱም አንድ ኮምፖዚትም ፕራይም አይደለችም። ግን ይሄ የሚለው ምንድነው? ናቹራል ነምበር ከሆነ ፕራይም ነው ወይ ኮምፖዚት ነው፣ ከሁለት አንዱ ነው የሚለው። ነገር ግን አንድ ናቹራል ነምበር ሆና ኮምፖዚትም ፕራይም ስላልሆነች ፎልስ ያደርግብናል ማለት ነው። ኤ 351 is divisible by 3 351 ለ3 መካፈል ይችላል ይላል። ሞክራችሁ እዩት። ይሄ ትሩ ነው፣ ይካፈላል። ኤፍ 2 square times 3 times 7 is a prime factorization of 84 ይላል። ፕራይም ፋክተራይዜሽን ማለት በፕራይም ነምበሮች አባስተን የምናስቀምጠው ማለት ነው። ስለዚህ ይሄ እነዚህን አባስተን 84 የሚመጣልን ከሆነ ትሩ ነው፣ ካልመጣ ደግሞ ፎልስ ነው። ስለዚህ 2 ስኩዌር ማለት 2 ሲባዛ በ2 ነው 4 ይሆናል። ሲባዛ በ3 4 ጊዜ 3 12 12 ጊዜ 7 84 ነው። ስለዚህ ይሄ ትሩ ይሆናልናል ማለት ነው። ጂ ደግሞ 63 is multiple of 21 63 የ21 ብዜት ናት ይላል። ትሩ ነው። 21 ጊዜ 3 63 ነው። ስለዚህ ትሩ ይሆናል ማለት ነው። ሶስተኛ ራይት ፋክተርስ ኦፍ 7 የሰባትን ፋክተር ወይም ደግሞ አካፋዮች ስንዘረዝር ማን ናቸው? ከአንድ ነው የምንጀምረው። አንድ ከዛ ቀጥሎ 7 ራሷ ናት። ስለዚህ እቺ ፕራይም ነምበር ትባላለች። የ15ን ፋክተር ስንፈልግ 15 ለስንት መካፈል ይችላል? ለአንድ መካፈል ይችላል፣ ለሁለት አይችልም፣ ለሶስት መካፈል ትችላለች፣ ለአምስት ትችላለች፣ ከዛ ለራሷ ለ15። ስለዚህ ከሁለት በላይ ፋክተር ስላላት እቺ ኮምፖዚት ነምበር ትባላለች ማለት ነው። ኦብዘርቬሽንስ given two natural number h and p h is called multiple of p ሁለት ናቹራል ነምበሮች ተሰጥቶን h እና p የሚባሉ h የp መልቲፕል ወይም ብዜት ነው ብንል if there is a natural number q such that ሌላ ደግሞ q የሚባሉ ናቹራል ነምበር አለ h is equal to p times q h መልቲፕል ወይም ብዜት ነው ከተባለን p በሆነ ቁጥር ተባስታ ነው h መስጠት ማለት ነው። ስለዚህ p times q is equal to h ይሆናል ማለት ነው። in this way you can say that በዚህ መንገድ ማለት እንችላለን p is called a factor or a divisor of h p የh ፋክተር ወይም ዲቫይዘር ተካፋይ ትባላለች ማለት ነው። h is divisible by p h በp መካፈል ይችላል ያለ ቀሪ ማለት ነው። q is also factor or divisor of h q የh ተካፋይ ናት ማለት ነው። h is divisible by q h አሁንም በq divisible መካፈል ያለ ቀሪ መካፈል ይችላል ማለት ነው። hence for any two natural numbers h and p h is divisible by p if there exists
a natural number q such that h is equals to p times q ይላል እና h divisible by p ነው ከተባልን ወይም ደግሞ h ለp ያለምንም ቀሪ ይካፈላል ካልን ሌላ ተጨማሪ ቁጥር አለች ማለት ነው ማለት ከp ጋር መባዛት የምትችል ወይም ደግሞ ድርሻ የምትባለው ማለት ነው እና h የሚመጣልን p ሲባዛ q ሆኖ ነው ማለት ነው። ፕራይም ኤን ኮምፖዚት ነምበርስ አሁን ደግሞ ስለ ፕራይም እና ስለ ኮምፖዚት ነምበሮች ነው የምናየው። ናቹራል ነምበር ዛት ሃዝ ኤግዛክትሊ ቱ ዲስቲንክት ፋክተርስ ናቹራል ነምበር ሆኖ ሁለት ብቻ ፋክተር ካሉት ሁለት ብቻ አካፋይ ካሉት ኔምሊ እነሱም ስማቸው ምንድነው ዋን ቁጥር አንድ እና ኢትሰልፍ ራሱ ቁጥሩ ከሆነ ምን ይባላል ፕራይም ነምበር ይባላል ወይም ብቸኛ ቁጥር ይባላል ማለት ነው። ዌራስ ዘ ናቹራል ነምበር ዛት ሃዝ ሞር ዛን ቱ ፋክተር ያን ቁጥሩ ከሁለት በላይ ፋክተር ካለው ወይም ከሁለት በላይ አካፋይ ካለው ደግሞ ምን ይባላል ኮምፖዚት ተተንታኝ ቁጥር ይባላል ማለት ነው። is 18 a prime number or a composite number 18 ፕራይም ነው ኮምፖዚት ነው ይላል። ለምን ይላል observe that 18 is equals to 1 times 18 18 is equals to 2 times 9 18 is equals to 3 times 6 ይህ ማለት this indicates ምን ያሳየናል 1 2 3 6 9 እና ራሱ 18 is a factor of 18 እነዚህ የ18 ፋክተሮች ስለሆኑ 18 ከሁለት በላይ ፋክተር ስላለው ምን ይባላል ኮምፖዚት ይባላል ማለት ነው። ኤግዛምፕል 2 find a prime number is greater than 50 and less than 55 ፕራይም ነምበር ወይም ብቸኛ ቁጥር ሆኖ ከ50 የሚበልጥና ከ55 የሚያንስ ቁጥር ፈልጉ ነው የሚለው ሶሉሽን ስናይ ምን ይሆናል a natural number greater than 50 and less than 55 are ከ50 የሚበልጡና ከ55 የሚያንስ ቁጥሮች ናቹራል ነምበሮች መጀመሪያን ዘርዝር ማን ናቸው 51 52 53 እና 54 ናቸው እነዚህ ማለት ነው። እዛ 51 ምን ናት 3 ሲባዛ በ17 መሆን ይችላል ስለዚህ 3 17 አንድ እና ራሱ 51 ፋክተር መሆን ስለሚችሉ 51 ምንድናት ኮምፖዚት ናት ማለት ነው ፕራይም ነምበር አይደለችም ነገር ግን ፕራይም የሆኑትን ፈልጉ ነው የሚለው 52 ማለት 2 ሲባዛ በ26 ማድረግ እንችላለን 2 ሲባዛ በ26 ማለት ሁለትም 26ም ፋክተሮቿ ናቸው ማለት ነው። በተጨማሪም አንድም ራሱ 52ም ፋክተር መሆን ስለምትችል እችም ኮምፖዚት ናት ማለት ነው። 54ን ስናይ 2 ሲባዛ በ27 መሆን ትችላለች ስለዚህ 2 እና 27 ፋክተር ናቸው therefore the three numbers are composite numbers እነዚህ ሶስቱ ቁጥሮች ምንድናቸው ኮምፖዚት ወይም ተተንታኝ ቁጥሮች ናቸው but 53 is equals to 1 times 53 53 ግን አንድ ሲባዛ በ53 ብቻ ነው ሌላ ከዚህ ውጪ ተባስተው 53 የሚሰጡን ቁጥር ስለሌሉ 1 and 53 are the only factors of 53 አንድ እና 53 የ53 ብቸኛዎቹ አካፋይ ናቸው ማለት ነው so that 53 is prime number 53 ምንድነው ፕራይም ወይም ብቸኛ ቁጥር ናት ማለት ነው። therefore 53 is a prime number greater than 50 and less than 55 ስለዚህ 53 በ50 እና በ55 መካከል ያለች ብቸኛ ቁጥር ናት ማለት ነው። እዚህ ጋር ኖት አለ one is neither prime nor composite and ፕራይምም ኮምፖዚትም አይደለችም ፕራይም ናት ወይም ደግሞ ኮምፖዚት ናት የሚል ጥያቄ የሚመጣባችሁ ፎልስ ነው የሚሆነው ፕራይም ኮምፖዚትም ተተንታኝም ብቸኛም አይደለችም ማለት ነው። እና ሁለት ደግሞ the only even prime number ኢቭን ነምበሮች ወይም ደግሞ ተጋማሽ ቁጥሮች ሁሉ ተተንታኝ ናቸው ነገር ግን ሁለት ብቸኛ ናት ማለት ነው ስለዚህ ሁለት ብቻ ናት ኢቭን ሆና ፕራይም የሆነችው ማለት ነው። ሶስተኛ factors of a number is always less than or equal to the number ፋክተሮቹ ከራሱ ከቁጥሩ ወይ ያንሳሉ ወይ እኩል ናቸው ማለት ነው ከቁጥሩ መብለጥ አይችሉም ማለት ነው። ለምሳሌ የ6 ፋክተር የሚባሉት 1 2 3 እና ራሱ 6 ናቸው ተካፋዮች ማለት ነውና ከቁጥሩ አይበልጡም ማለት ነው ወይ እኩል ይሆናሉ ወይ ያንሳሉ እንጂ ማለት ነው። እንግዲህ የዛሬ ክላሳችን ይሄንን ይመስላል ቀጣይ ዲቪዚቢሊቲ ቴስት የሚለውን ይዤላችሁ እመጣለሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ አብራችሁን ስለቆያችሁ አመሰግናለሁ ሰላም ቆዩ።